ሻሎም ቅዱሳን ከእግዚአብሔር ቃል ክፍል አንድ ስፍራ አነብላችኋለሁ። በዚህ ቃል ተባረኩበት። በሐዋርያት ሥራ መጽሐፍ ምዕራፍ 28 ከቁጥር 1 ጀምሮ እስከ 6 ያለውን አነባለሁ። በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱም እሳት አንድደው ሁላችንን ተቀበሉን። ጳውሎስ ግን ብዙ ጭራሮ አከማይቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባህርም እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት፣ አንዳችም አልጎዳቸውም። እነርሱም ሊያብጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ሲጠባበቁ ነበረ። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ኢየሱስ ክርስቶስ ጌታ ነው። እንግዲህ በዚህ በሐዋርያት ሥራ መጽሐፍ ላይ እንደምትመለከቱት በደህናም ከደረስን በኋላ ደሴቲቱ መላጥያ እንድትባል አወቅን፣ አረማውያንም የሚያስገርም ቸርነት አድርገው ተቀበሉን ይላል ሐዋርያው ጳውሎስ። የሚያስገርም ቸርነት። እነዚህ አረማውያን ማለት በጫካ ውስጥ የሚኖሩ ወይንም ደሴት ውስጥ የሚኖሩ አረመኔ የሚል ትርጉም ያላቸው፣ እንዲሁም ደግሞ ልብስ የለበሰ ሰው ወደ እነሱ ሲመጣ በቀስት መተው የሚገሉ ናቸው እና እነዚህ ለነ ጳውሎስ ግን ወደ ይግባኝ ብሎ ጳውሎስ ወደ ሮም ወይንም ወደ ጣሊያን እየሄደ ባለበት ሰዓት ነው እንግዲህ በዚህ በሐዋርያት ሥራ መጽሐፍ ላይ ታሪኩን የምናገኘው ማለት ነው። ኢየሱስ ክርስቶስ ጌታ ነው እና የሚገርማችሁ እነዚህ አረማውያን ለጳውሎስም አብረዋቸውም ላሉ ወታደሮች እንዲሁም ደግሞ አብረውት ላሉ እስረኞችም ጭምር እዚህ ቦታ ላይ የሚያስገርም ቸርነት አድርገው ተቀበሉን ይላል። ብርድ ስለነበረ፣ ቅዝቃዜ ስለነበረ ለዛ ከቅዝቃዜው የተነሳ ይሄንን ታላቅ ቸርነት አድርገው ተቀበሏቸው። በዚህን ጊዜ ጳውሎስ ብዙ ጭራሮ አከማይቶ ወደ እሳት ሲጨምር እፉኝት ከእጁ ላይ ተንጠልጥላ አዩ ይላል እና አብረውት የነበሩት አረማውያንም ይህ ሰው በእውነትም ነፍሰ ገዳይ ነው አሉ። ምክንያቱም እፉኝቷ ወዲያው ትገላለች፣ ታሳብጣለች፣ ወዲያው ወድቆ ሊሞት ነው ብለው ይጠባበቁ ነበረ። ጳውሎስ ግን እፉኝቷን ወደ እሳት አራገፋት ይላል። ኢየሱስ ክርስቶስ ጌታ ነው እና አሁን ወድቆ ሊሞት ነው ብለው ሲጠባበቁ ነበረ፣ እየጠበቁ ነበርና በጳውሎስ ላይ አንዳች የሚያስገርም ነገር ባላዩ ጊዜ ወዲያው ግን ሐሳባቸውን ለወጡና ይሄስ አምላክ ነው አሉ ይላል እና ምናልባት በህይወታችሁ እንደዚህ አይነት ነገር ሆነበት፣ እንደዚህ አገኘው፣ እንደዚህ ገጠመው፣ ከዚህ በኋላ አይነሳም፣ ከዚህ በኋላ አትነሳም፣ ከዚህ በኋላ አይቆምም ብለው የሚሏችሁ ወይንም የምትባሉ ሰዎች ካላችሁ ኢየሱስ ክርስቶስ ጌታ ነው። እሱን አራግፉትና የክፉውን ንግግር አራግፉትና የሰዎችን ንግግር አራግፉትና ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ወዳላችሁ እግዚአብሔር ወዳየላችሁ በጌታ በኢየሱስ ክርስቶስ ስም አራግፋችሁ ወደዚያ አለፍ በሉ። አራግፋችሁ ማለፍ ይሁንላችሁ። አራግፋችሁ በጌታ በኢየሱስ ስም በእናንተ ምክንያት ሐሳባቸውን እስኪቀይሩ ድረስ፣ በእናንተ ምክንያት ሐሳባቸውን እስኪለውጡ ድረስ በጌታ በኢየሱስ ስም የእግዚአብሔር መለኮታዊ ተአምራት፣ የእግዚአብሔር በረከት፣ የእግዚአብሔር መለኮታዊ ሐሳብ፣ የእግዚአብሔር ክብር በእናንተ ቤትና በሕይወታችሁ ላይ ይገለጥ። እግዚአብሔር ይባርካችሁ። ተባረኩ። ሻሎም